ዓለም የዳነብሽ ዓለም ከመከራ የዳነብሽ ከመከራ ስጋ ከመከራ ነፍስ የዳነብሽ አዳምና ሔዋን ሲኦል ወጥተው ገነት የገቡብሽ የቃል ኪዳን ቀነት አንቺ ነሽ ለነፍሳችን ደግሞ እንዲራ አለችን ለነፍሳችን ቃል ኪዳን ሁና ሁሉ ጊዜ የምትጠብቀን ልክት ሁሉ ጊዜ የምናያት ሁሉ ጊዜ ካይናችን የማትሰወር ሁሉ ጊዜ አይናችን ባያት ቁጥር ደስ የሚሰኝባት አይናችን ለልባችን ለእግራችን ለእጃችን አባቶቻችን ለእናቶቻችን ለልጆቻችን ተስፋ የሆነችው አላቋ ማትለወጠው የቃል ኪዳን ግት ማን ቅድስት ድንግል ማርያም ወላዲተ አምላክ የአይናችን ማረፊያ ቅድስት ድንግል ማርያም ናት ወላዲተ አምላክ ቀስተ ደመናይቱ ጻናት ብንራብ የምንጠግብባት ብንጠማ የምንጠጣባት ብንታረዝ ብንራቆት የምንለብስባት ብንቸገር ብናዝን የምንረጋጋባት የቃል ኪዳን አርማ ወላዲተ አምላክ ቅድስት ድንግል ማርያም ናት አዎ ሲርበን የምንበላባት ሲጠማን የምንጠጣባት ሲበርደን የምንጎናጸፍባት ማናዊት ቃል ኪዳን ምልክት የእርቅ ምልክት ቅድስት ድንግል ማርያም ናት በስጋችንም በነፍሳችንም ተርበን የምንጠግብባት በስጋችን ሲርበና የቸገረው ሰው የራበው ሰው በማን ስም ነው ለምን ነው የሚበላ እንተ ስማ ለማርያም ስለ ወላዲተ አምላክ አምላክን ስለወለደች ስለ እግዝእትነ ማርያም ብሎ የራበው ሁሉ ጠግቦ ያድራል የጠማ ሁሉ ጠጥቶ ያድራል ስሟን የጠራ ሁሉ ደስ ይለዋል በልጅ ልጅ ዘመን ስምሽን ይጠራሉ እያሉ ማርያም እያሉ እስቲ በሉ ማርያም በሉስቲ ማርያም ድንግል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ለልጅ ዘመን ስምሽን ይጠራሉ ስጋችን ስሟን ጠርተን በልተን እንደምናድረው ሁሉ ደግሞ ይርበን የምንበላባት ቤታችን ምታጎርሰን እናታችን ቅድስት ማርያም ነፍሳችን ምግብ ቅዱስ ስጋውን ክቡር ደሙን ያገኘንባት እኮ ስጋችንም በነፍሳችንም ትመግበናለች ረሃበ ስጋ በስሟ እንደሚወገድ ሁሉ ረሃበ ነፍስ የነፍስ ረሃብ የነፍስ ጥማት የሚወገድ አምላክ ከሰማይ ሰማያት ወርዶ ከርሷ ተወልዶ ተዋህደው ቅዱስ ስጋው ክቡር ደሙ ቅዱስ ስጋዬን የተቀበለ ክቡር ደሜን የተቀበለ የዘላለም ሕይወት አለው የምንቀበለው ቅዱስ ስጋውና ክቡር ደሙ ከርሷ የተዋህደው ስለሆነ እመቤታችን የምግብ ቤታችን ናት አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር በሰላም ጠብቆ መከራውን አርቆ ከፈተና ፋኑን ማይጠንቱን ለማቅረብ ቅዱስ ፈቃዱ ሆኖ ከሩቁም ከቅርብም ቦታ ሰብስቦ ከዚህ ተቀደሰው አውደ ምሕረት እንድንገኝ እንድንጸልይ ቁመን እንድናስቀድስ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን አማላጃችን እናታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም የኖህ የቃል ኪዳን ምልክት የነቢያት ትንቢታቸው የሐዋርያት ስብከታቸው የመላእክት እህታቸው የጻድቃን የደናግል የመነኮሳት መመኪያቸው የሰማዕታት እናታቸው የበረከት የቃል ኪዳን እናታችን ድንግል ማርያም ከኛ ጋራ በረድኤት እንድትኖርልን እንዳትለየን እሷን ለእናትነት መርጦ ለኛ ደግሞ አማላጅ እንድትሆነን ሰጥቶናልና እሷን ስለሰጠን ለስሙ ምስጋና ይሁን ለሷም ምስጋና ይድረሳት ተከበራችሁና የተወደዳችሁ ሊቃውንተ ቤተክርስቲያን ምእመናንና ምእመናት በየስማችሁ በየማርጋችሁ ለናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ እንደምን ሰነበታችሁ እንኳን ደህና መጣችሁ አሜን የሰላም የፍቅር መገኛ የምህረት አባት እግዚአብሔር አምላካችን አሁንም ሁሉን ነገር ስላደረገልን በድጋሚ ስሙ የተመሰገነ ይሁንልን አሜን ከመቤታችን ከወላዲተ አምላክ ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን ከሰንበት በረከት ረድኤት ይክፈለን አሜን እሳይም ቀስቴ በውስተ ደመና
ቀስተ ደመናውን በደመና ላይ እዘረጋለሁ። ኦሪት ዘፍጥረት ምዕራፍ 9 ቁጥር 13 ላይ የተጻፈ ኃይለ ቃል ነው። የትምህርቱ ርዕስ የእርቅ ምልክት ይሆናልና ዛሬ የምንማማረው ስለ ቀስተ ደመና ይሆናል። ወይም የሃይማኖታችን የኢትዮጵያ የቃል ኪዳን ምልክታችን ስለሆነው ቀስተ ደመና እንማማራለን። ይህች ቀስተ ደመና የእመቤታችን የወላዲት አምላክ የቅድስት ድንግል ማርያም ምሳሌ ስለሆነች የእመቤታችን የቅድስት ድንግል ማርያምን በዓል ስናከብር ቀድሞ ለአባቶቻችን እመቤታችን ቅድስት ድንግል ማርያም በምሳሌ እንደተሰጠቻቸው የአባቶቻችን ቃል ኪዳን የተሰጣቸው ምክንያት የእርቅ፣ የሰላም፣ የድህነት ምልክት መሆኗን እንማማራለን። ወይቤሎ እግዚአብሔር ለኖህ፣ እግዚአብሔር ለኖህ እንዲህ አለው፣ እሰይም ቀስቴ በውስተ ደመና፣ በደመናው ላይ ቀስተ ደመናውን እዘረጋለሁ። ከመዳግመ ለምድር እያማስና ባይህ፣ ይችን ምድር ይችን ዓለም ሁለተኛ በጥፋት ውሃ እንዳላጠፋት ይህ ቃል ኪዳን ምልክት ይሁንህ ብሎ እግዚአብሔር ለኖህ ነገረው ይላል። እንግዲህ አባቶቻችን በየዋህነታቸው፣ በቅንነታቸው፣ በሃይማኖታቸው፣ በምግባራቸው ከእግዚአብሔር ጋር ይነጋገራሉ። እግዚአብሔር ቅኖችን ስለሚወድ ከቅኖች ጋር ቃል በቃል ይነጋገራል። ከብዙዎቹ ታላላቅ ቅዱሳን አበው እግዚአብሔር ካነጋገራቸው ታላላቅ አባቶች አንዱ ኖህ ነው። ኖህ ማለት እረፍት ማለት ነው። እግዚአብሔር ለኖህ ሁለት የመዳን ምልክቶችን ሰጥቶታል። ኖህ የነበረበት ዘመን የፈተና ዘመን ነበር። ኖህ የነበረበት ዘመን የኃጢአት ዘመን ነበር። ኖህ የነበረበት ዘመን ሰባትካት የሚባሉ ሰዎች፣ የቀድሞ ሰዎች የዝሙት ሥራ የሚሰሩበት፣ እግዚአብሔርን ያሳዘኑበት ዘመን ነበረና እግዚአብሔር አምላክ ሰውን በመፍጠሩ ተጸጸተ ይላል። ኦሪት ዘፍጥረት ምዕራፍ 6 ላይ ከቁጥር 1 እግዚአብሔር ሰውን በመፍጠሩ ተጸጸተ። አሁን ሰው እግዚአብሔርን የማጸጸት ኃይል ኑሮት ስልጣን ኑሮት ሳይሆን ለመልካም ነገር የተፈጠረ ፍጥረት ለክፉ ስራ ምክንያቱ ነው ሲገኝ ያሳዝናል፣ ያጸጽታልና እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። እንግዲህ የሰው ኃጢአት እግዚአብሔርን ያሳዝናል ማለት ነውና ሁላችንም እግዚአብሔርን ከማሳዘን እግዚአብሔርን ከማጸጸት ይጠብቀን፣ ከኃጢአት ርቀን እሱን ደስ ለማሰኘት ያብቃን። በዚህ መካከል አንድ ሰው ተገኘ። ሰው ሁሉ እግዚአብሔርን በሚያሳዝንበት ዘመን እግዚአብሔርን ደስ የሚያሰኝ ደግሞ አንድ ሰው ተገኘ። እሱ ኖህ ነው። ኖህ 3 ልጆች አሉት፣ ወንዶች ናቸው።
ሴም፣ ካም፣ ያፌት ይባላሉ። ሚስቱ ሃይከል ትባላለች እና እነዚህ ሶስቱ ወንዶች ልጆቹ ደግሞ በትዳር የሚኖሩ ነበሩና ሚስቶች አሏቸው። የኖህ ሶስቱ ልጆቹ የልጆቹ ሚስቶች ሶስቱ 6 እሱ 7 ባለቤቱ 8 ሰዎች ብቻ በእግዚአብሔር ፊት ደጋግ ሆነው ተገኙ ይላል መጽሐፍ። ሰው ብዙ ነው፣ በዚህ ዓለም ብዙ ሰው ነበረና ከብዙ ሰዎች መካከል የተገኙ 8 ሰዎች ብቻ ናቸው። እንግዲህ አንዳንድ ጊዜ ኃጢአት ሲበዛ ሰው ይሳባል፣ ይሄዳል። ወጣቱ ከወጣቱ ጋር ይሳሳባል፣ ሌላውም እንዲሁ ይሄዳል እና ያ ዘመን ሰዎች ሁሉ ወደ ኃጢአት የሄዱበት ዘመን ነበር። ኖህ ግን ቤተሰቦቹን ጠብቆ ልጆቹን መክሮ የልጆቹን ሚስቶች ምራቶቹን መክሮ ልጆቼ አደራ ከእግዚአብሔር ትእዛዝ እንዳትወጡ፣ የእግዚአብሔርን ሕግ ጠብቁ፣ ሌላው ወደሚሄድበት ወደ ዝሙት፣ ወደ ስርቆት፣ ወደ ኃጢአት እንዳትሄዱ ብሎ ቤተሰቦቹን መክሮ አስተምሮ ሰርቶ ቀጥቶ የያዘ አባት ነበረ። አባቶች፣ እናቶች አሁንም ባለንበት ዘመን ብዙ ምልክቶች ይታያሉና ልጆቻችን እንደ ኖህ ልጆች ሆነው በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኙ ልጆች ሆነው እንዲገኙ የኖህን ቤተሰብ ከመጽሐፍ ቅዱስ እየተመለከትን ቤተሰቦቻችን ልጆቻችን እንደ ኖህ ልጆች ሆነው እንዲያድጉ የሁላችንም ኃላፊነት ነው። ትልቁን ኃላፊነት የሚወስድ ወላጅ ነው። ወላጆች ልጆቻቸውን በጥሩ አስተዳደግ ካሳደጉ፣ ጥሩ መስመር አስይዘው ካሳደጓቸው ልጆች ቅኖች ይሆናሉ፣ ደጋጎች ይሆናሉ፣ ቡሩኮች ይሆናሉ። እንኳን ሰው እነዚህ አትክልቶች እነዚህ ዛፎች ሲተከሉ የተከሏቸው አባቶቻችን አስተካክለው ቀጥ አድርገው ስለተከሏቸው ይው ቀጥ ብለው እናያቸዋለን። ስለዚህ ሁላችንም ልጆቻችን እንደ ኖህ ቤተሰቦች አድርገን እንድናሳድጋቸው የአምላካችን ቅዱስ ፈቃድ ይሁንልን። ልጆችም ደግሞ የኖህ ልጆች የአባታቸውን የእናታቸውን ምክር ሰምተው በአባታቸውና በእናታቸው ምክር ጸንተው እንደተገኙ የኛም ልጆቻችን ቤተሰቦቻችን ሁሉ በምንመክራቸው ምክር በምናስተምራቸው ትምህርት ጸንተው እንዲኖሩ እግዚአብሔር አስተዋይ ልቡና ይስጣቸው። አሜን። 8 ሰዎችን እግዚአብሔር ሲያገኝ ደስ አለውና ይህን አባት ቤተሰቡን ሰርቶ ቀጥቶ መክሮ አስተምሮ የያዘውን አባት እግዚአብሔር ወደደው፣ ሽማግሌ ነውና። ሽማግሎች እግዚአብሔር እናንተንም ኖህን በወደደበት ፍቅሩ ይውደዳችሁ። የኖህ ባለቤትም የተባረከች የተቀደሰች እናት ናትና እግዚአብሔር ወደዳት። እናቶቻችን እህቶቻችን እናንተንም የኖህን ባለቤት ባከበረበት ክብር ያክብራችሁ እና እግዚአብሔር ኖህን አነጋገረው። አንተ ወዳጄ ኖህ አለው። አቤት አለ። እንደምታየው ሰው ሁሉ በኃጢአት መንገድ እየሄደ ነው። አንተና ልጆችህ እና የልጆችህ ሚስቶችና ባለቤትህ 8 ሰዎች ብቻ ቀርታችኋል እና አሁን እኔ ሰውን ልቀጠው ነው ላጠፋው ነው አለው። በኃጢአት ስለሄደ ልቀጠው ነው፣ ግን ከመቅጣቴና ከመፍረዴ በፊት አንተን መልእክተኛ ሽማግሌ ላደርግህ ወደድኩ አለው። እግዚአብሔር ነው። ይህ ትልቅ ክብር ነው። እግዚአብሔር ለሽምግልና ከመረጠ፣ እግዚአብሔር ለመካሪነት ለዘካሪነት ከመረጠ እንግዲህ ከዚህ የበለጠ ጸጋ ምን አለ? አባቶች
እግዚአብሔር እናንተንም ለዚህ ለበጎ ሽምግልና ለመምከር ለማስተማር ይምረጣችሁ። አሜን። እና ጌታዬ እንዴት ነው ማደርግ አለው። ሂድና ያሉትን ሰዎች ንገራቸው፣ እኔ ከሰማይ ውሃ ላዘንም ነው፣ ትኩስ ውሃ የፈላ የሞቀ ውሃ ላዘንም ነው፣ ከምድር ደግሞ ቀዝቃዛ ውሃ ላፈላ ነው። በዚህ መካከል እናንተን በፍል ውሃና በቀዝቃዛ ውሃ ልቀጣችሁ ነው። ንስሐ ግቡ፣ መርከብም ስሩ የምትድኑበት ብለህ ንገራቸው አለው። እሺ ጌታዬ ብሎ ኖህ ከእግዚአብሔር መልእክቱን ተቀብሎ ሄደ። ንገር ለተባለው ሕዝብ ተናገረ። እናንተ ወገኖቼ ኃጢአታችሁ እግዚአብሔርን አሳዝኗል፣ ግን ቸር ስለሆነ ሊያጠፋችሁ አልፈለገምና ንስሐ ግቡ፣ መርከብ ስሩ ብሏችኋል አላቸው። በስንት ዘመን ነው መርከብ ሰርተን በመርከቡ የምንቆይ? እኛስ ለጥፋት የተጋበዝነ ስንት ዓመት ከኖርነ በኋላ ነው አሉት ኖህን። አይ 120 ዘመን የንስሐ ዕድሜ ሰጣችኋለሁ ብሏል እግዚአብሔር አላቸው። እንግዲህ ኃጢአታቸው ብዙ ስለሆነ ሰፊ ዘመን ሰጣቸው። ሰፊ ዘመናት ረጅም ወራት ሰጣቸው። አንዳንድ ጊዜኛ እግዚአብሔር ረዘም ያለ ዕድሜ ሲሰጠና ለንስሐ መሆኑን አናውቀውም፣ አንጠቀምበትም። ብዙዎቹ ግን እግዚአብሔር ልባቸውን ወደ መልካም ነገር የመለሰላቸው ሰዎች እግዚአብሔር ዕድሜ ሲሰጣቸው ይህን ዕድሜ እግዚአብሔር የሰጠኝ ለንስሐ ነው ይሉና ንስሐ ይገቡበታል። 7 ካት ግን 120 ዘመን ሲሰጣቸው አይ ይሄ በጣም ረጅም ስለሆነ 20 ዘመን ለንስሐ 100 ዘመን ደግሞ ለኃጢአት ይሆናል አሉና እነሱ ራሳቸው ከፈሉት። 100ውን ዘመን ኃጢአት እንሰራበታለን፣ 20ዋን ንስሐ እንገባባታለን ብለው እግዚአብሔር የሰጣቸውን ሰፊ ዕድሜ ዘመን ከፋፈሉት። እግዚአብሔር ግን 120ውን ዘመን የሰጠ ጽድቅ እንዲሰሩበት፣ ትሩፋት እንዲሰሩበት፣ መልካም ስራ እንዲሰሩበት፣ ንስሐ እንዲገቡበት ነበረ። ስላልገባቸው ግን እግዚአብሔር ለመልካም የሰጣቸውን ዕድሜ ለኃጢአት ብለው አስቀመጡት። ዓለም ዛሬ በዚህ መልኩ ነው የሚሄደው። እግዚአብሔር ለንስሐ ዕድሜ ሲሰጠና ወደ ኃጢአት ገና ነኝ፣ ብዙ ዘመን አለኝ፣ አሁን ነው ምጨፍር፣ አሁን ነው ኃጢአት የሚሰራ እያለ ህዝቡ ዓለሙ ሁሉ እግዚአብሔር ለመልካም የሰጠውን ዕድሜ ወደ ኃጢአት ይመልሰዋል። ለሁላችንም እግዚአብሔር ሰፊ ዘመናት ረጅም ወራት ሰጥቶ ለንስሐ እንድንበቃ ቅዱስ ፈቃድ ይሁንልን። ከዚያ በኋላ በ100 ኃጢአት ሰርተን በ20 ንስሐ እንገባለን የሚል መልስ ሲሰጡት ኖህ ወደ እግዚአብሔር ተመለሰና ጌታዬ መልእክቴን ሽምግልናዬን አድርሻለሁ፣ ነገር ግን እንደምታውቃቸው ህዝቡ የሰጡኝ መልስ 100ውን ዘመን በኃጢአት ኑረን በ20 ዘመን ንስሐ እንገባለን፣ መርከብም አንሰራም አሉኝ አሉህ። አዎ ሌላስ ምን አሉህ? አንተ ጥቂት ራስህን ነህ፣ 8 ቤተሰብ ስለሆንክ ካሁኑ ጀምረህ መርከብ ስራ፣ እኛ ግን ብዙዎች ስለሆነ ቀስ ብለን እንሰራዋለን አሉኝ አለው። ነው አዎ እሺ አንተ ምስክር ነህ፣ እኔ በማመጣው ማት መቅሰፍት እንዳያማርሩ እግዚአብሔር አጥፊ ነው እንዳይሉኝ ምስክር ነህ፣ 8 ምስክር አለኸኝ እስከ ቤተሰቦች ድረስ ብሎ እግዚአብሔር አንተ መርከብ ስራ አለው። እንግዲህ የመጀመሪያው አንዱ የኖህ ድህነት መርከብ ነው። በል አንተ መርከብ ስራ አለው። ኖህ መርከብ መስራት ጀመረ። መርከቡን ሲሰራው መላእክት ከገነት ቀላል ቀላል የሆኑ እጽዋት እንጨቶችን ያመጡለት ነበረ። እንዳይከብድ ባህሩ ላይ ሲንሳፈፍ ውሃው ሲሞላ ሲንሳፈፍ እንዳይሰጠም እግዚአብሔር ቸር ነውና ቀላል ቀላል የሆኑ እንጨቶች የማይሰጥሙ ለጀልባ የሚሆኑ እንጨቶችን ቅዱሳን መላእክት ያመጡለት ስራ ጀመረና ሰራ ይላል። 3 ክፍል አድርጎ ሰራ። እዚህ በኋላ
እግዚአብሔር ኖህን በፈጠነ ትእዛዝ ከሚበሉትና ከማይበሉት እንስሳት ወደ መርከብ ይዘግባለው። ከሚበሉት 7 ከማይበሉት 2 ለዘርና ለምግብ የሚሆኑ ምክንያቱም ሌላው ጠፊ ነው። ከሚበሉት 7 5ቱ ለምግብ 2ቱ ለዘር። ለምሳሌ 7 ላሞች 7 በሬዎች ቢገቡ በጎችም እንዲሁ ቢገቡ ከሚበሉት ሁሉ ዶሮ ሳይቀር ከሚበሉት ሁሉ 7 ዘግባ ተባለ። ከማይበሉት ደግሞ 2 ለዘር ብቻ ማለት ነው። ለዘር ብቻ ለምሳሌ የማይበላ ብዙ ፍጥረት አለ፣ አራዊቶች አሉ። ከነዚያ ደግሞ ዓለም ሊጠፋ ስለሆነ እኮ ነው። ዓለም ሊጠፋ ስለሆነ ከሰው ጀምሮ እስከ እንስሳት እስከ አዕዋፍ ድረስ ሊጠፋ ስለሆነ ይህች ዓለም ባዶ እንዳትቀር ይህ ዓለም ከጠፋ በኋላ እንደገና ዘር አልባ እንዳትቀር ይህች ዓለም ዘር እንዲተካ ነው እግዚአብሔር ከሚበሉት 7 ከማይበሉት 2 ያለው። እሺ አለ። መርከቡን ሰርቶ ሲጨርስ እግዚአብሔር መላእክት ከእንስሳትም ከአራዊትም አመጡለት። እሱም ደወል ይደውል ነበርና ደወል እየሰሙ ይመጣሉ። 3 ክፍል ነው ያለው፣ ከላይ ከመካከል ከታች ነውና ከታችኛው ክፍል በጣም ከበድ ያሉትን አራዊቶችን እንስሳቶችን ለምሳሌ እንደ አንበሳ፣ እንደ ዝሆን፣ እንደ ገመል፣ እንደ ላም፣ እንደ በሬ ያለውን ትላልቁን ከታችኛው መርከብ ታችኛው ክፍል አደረገው። ቀለል ያሉትን ደግሞ ከላይ አዕዋፎችን፣ ርግቦችን ቀለል ያሉትን ደግሞ ከመጨረሻው አደረገና ከመካከለኛው እሱ ገባ። ከመካከለኛው ክፍል እሱ ገባ። ማንን ይዞ? ሚስቱን፣ 3 ልጆቹን እስከ ሚስቶቻቸው 8 ራሱን ይዞ ገባ። አጽመ አበውን ያዳምን አጽም ይዞ መርከቡ ገባ። ከዚያ በኋላ ሁሉም ነገር አለቀ። እግዚአብሔር ከሰማይ በ7 ሻንዳ ወይም በ7 ቦይ የፈላ ውሃ አወረደ። እንዳውን እንደምናየው እንደ ክረምቱ ወረደ። በመሽረብ አወረደው። ከምድር ደግሞ ቀዝቃዛ ውሃ እንዳለ በ7 ሻንዳ ወይም በ7 አፈው ይለዋል። 7 ሻንዳ ቦይ ተከፈተ። ከላይ ያለው የፈላ ከታች ያለው ቀዝቃዛ ሁለቱ ተገናኘ። በመካከል ማን አለ? ዓለም አለች። በመካከል ማን አለ? ያ ሁሉ ኃጢአተኛ ሕዝብ አለ። በዚያ መካከል ከላይ የወረደው ከታች የወረደው ውሃ ሁሉንም በአንድ ላይ አሰጠመው። እንስሳቱንም አራዊቱንም ሰውንም ከመርከብ ከገባው ፍጥረት የቀረውን በንፍር ውሃ ጠፋው። ይሄ ነው 7 ካት ወይም ማየ አይህ የጥፋት ውሃ የሚባል። በጊዜ ኖህ መርከብ እየተንሳፈፈች ወደ ላይ ወጣች። በማዕበል ላይ መንሳፈፍ ጀመረች። የሚገርመው ነገር እግዚአብሔር ቸርነቱ የኖህን መርከብ በባህር ላይ እየተንሳፈፈች እንድትኖር 150 ቀን አቆያት ይላል። እነዚያ 7 ካት የቀጠሩት ዘመን ባጭር ቀረ። 120 ዘመን ኖራለን ብለው ነበር። 20ውንም ሳይሞሉ ጠፉ። ይሄ ነው ሰው ለኃጢአት ቀጠሮ ከሰጠ ዘመኑን የተሰጠውን ዘመን እጨፍርበታለሁ ኃጢአት ሰራበታለሁ ካለ ይቋረጣል፣ አይፈጸምም። አሁን ዛሬ ዓለም ያለ እድሜው የሚቀሰፍ ብዙ ሰው ቀጠሮ ስለሚሰጥ ነው ለኃጢአት። ለኃጢአት ቀጠሮ የሚሰጥ ሰው ሁሉ እድሜው አጭር ነው የሚሆነው፣ ቶሎ ይሞታል። እና 7 ካት 120 ዘመን ኖራለን ብለው ሲያስቡ እንኳን 100 ዘመን 20ውንም አልቆዩ፣ ወዲያው ጠፉ። ለምን? ቢቆዩ የኃጢአት ምክንያት ስለሚሆኑ ለሚወለደው ትውልድ ሁሉ የኃጢአት ምልክቶች ስለሚሆኑ ነው ያጠፋቸው እንጂ እግዚአብሔር ማቆየት ይችላል። ግን ምን ያደርጋል? የሚወልዷቸው ልጆች እንደነሱ ባሰረሽ ምቹ በዝሙት በኃጢአት የሚሄዱ ከሆነ ወላጆቻቸው ቢጠፉ ይሻላል። ይሄን ነው እግዚአብሔር
ያስቀደመላቸው። እዚያ በኋላ ኖህ ግን በመርከብ ቆየ። እዚያ ውሃው እየጎደለ ሄደ። እግዚአብሔር አምላክ ኖህን ከመርከብ እንዲወጣ አዘዘው። ምእመናን እመቤታችን ቅድስት ድንግል ማርያምን እዚህ ላይ እናገኛታለን። የኖህ መርከብ ትባላለች። ሐመር እንተ ኖህ በዘባቲ ድነም እኩያይ፣ ኖህ ከመርከብ የዳነባት መርከብ አንቺ ነሽ ይላታል። ኖህ ከልጆቹ ከቤተሰቦቹ ከእንስሳቱ ከአራዊቱ ጋራ የዳነባት መርከብ ምሳሌ ናት። ስጋውያን ነው የዳኑባት። እመቤታችን ደግሞ ዓለም የዳነባት የዓለም መርከብ ናት። የነፍስም የስጋም መዳኛ መግቢያ ናት። 3 ክፍል ናት መርከቢቱ። ቅድስት ድንግል ማርያምም በድንግልናዋ 3 ማዕርግ አላት። የሐሳብ ድንግልና አላት፣ ድንግል በሊናሃ የሐሳብ ድንግልና አላት። ሁለተኛው ደግሞ የስጋ ድንግልና አላት። ሶስተኛው የነፍስ ድንግልና አላት። እነዚህ 3ቱ የኖህ መርከብ ክፍሎች የድንግል ማርያም የህሊና የሐሳብ ድንግልና፣ የስጋ ድንግልና፣ የነፍስ ድንግልና መኖሯን ምስጢሩ ያስተምራል። እንደገና ያቺ መርከብ 3 ክፍል እንደሆነች ደግሞ ቅድስት ድንግል ማርያም የሶስቱ ሥላሴ ማደሪያ ናት። 3ቱ ክፍል የሥላሴ ምሳሌዎች ናቸው። መርከቢቱ የድንግል ማርያም ናት። 3 ክፍል መሆኑ ድንግል ማርያም የአብ የወልድ የመንፈስ ቅዱስ ማደሪያ ናትና ይላል። መርከቢቱ በውስጧ የያዘችውን እንዳዳነች ቅድስት ድንግል ማርያም ደግሞ በአማላጅነቷ በቃል ኪዳኗ የወላዲተ አምላክ መሆኗን ላመኑባት ሁሉ መዳኛ ናት። ምእመናን ይድኑባታል በቃል ኪዳኗ በአማላጅነቷ። ከመርከብ ውጭ ሁነው የጠፉት ደግሞ በእመቤታችን ቃል ኪዳን የማያምኑ፣ አማላጅነቷን የማያምኑ፣ ወላዲተ አምላክነቷን የማያምኑ በኃጢአት ወድቀው በሲኦል የሚቀሩ የኃጥአን ምሳሌዎች ናቸው። የኖህ ቤተሰቦች ከመርከቡ ውስጥ ገብተው የዳኑ ኖህና ባለቤቱ ሚስቱ ልጆቹ ደግሞ በእመቤታችን ቃል ኪዳን አምነው በቤተ ክርስቲያን ተሰብስበው ታምሯን የሚሰሙ፣ ቅዳሴዋን የሚሰሙ፣ ውዳሴዋን የሚጸልዩ፣ በጸሎት በእመቤታችን በቅድስት ማርያም የሚማጸኑ የምእመናን ምሳሌዎች ናቸው ይላልና ምእመናን እንግዲህ እዚህ ሆነን ሁሉ ጊዜ በየሳምንቱ ቤተ ክርስቲያን እየመጣነ ቃል ኪዳኗን፣ ታምሯን፣ ቅዳሴዋን፣ ውዳሴዋን ስንሰማ የኖህ ቤተሰቦች ነን ማለት ነው። የድንግል ማርያም ቤተሰቦች ነን። እመቤታችን ታማልደናለች፣ እመቤታችን ታስታርቀናለች፣ እመቤታችን በቃል ኪዳኗ ወደ ገነት ወደ መንግስተ ሰማያት ታገባናለች ይላል ምስጢሩ። ሌላው መርከቢቱ የቤተ ክርስቲያን ምሳሌ ናት ይላል። መርከቢቱ 3 ክፍል እንዳላት እቺ ቅድስት ቤተ ክርስቲያናችን 3 ክፍል አላት። ይሄም እንደምናየው ቅኔ ማህሌቱ፣ ቅድስቱ፣ መቅደሱ። አሁን በቅኔ ማህሌቱ ምእመናን አሉ እያስቀደሱ ነው፣ እናቶችም አባቶችም። በቅድስቱ ደግሞ ቆራቢዎቹ ቆርበዋል፣ በመቅደሱ ቀዳሾቹ ቀድሰዋል። እና በቅድስት ቤተክርስቲያን ተሰብስበን በቃል ኪዳኗ ጸንተን ወደ ገነት ወደ መንግስተ ሰማያት ለመግባታችን ምሳሌ ነው ይላል። አንዱ የኖህ ቃል ኪዳን ከእመቤታችን ጋር ያለው ተስፋ ይህ ነው። አሁንም እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የኖህ መርከብ የኖህን ቤተሰብ ከጥፋት ጠብቃ እንዳዳነች ሁላችንም ትጠብቀን፣ ሁላችንም ትርዳን፣ መጠጊያ ትሁነን። የኖህ መርከብ ለሰው ብቻ አይደለም መጠጊያ የሆነች አይደል? ለምን መጠጊያ ሆናለች የኖህ መርከብ? ለእንስሳቱ፣ ለአራዊቱ፣ ለአዕዋፉ፣ ለዚህ ሁሉ የኖህ መርከብ መጠጊያ ነው የሆነች። ቅድስት ድንግል ማርያምም ለእንስሳቱ፣ ለአራዊቱ፣ ለሰው ሁሉ መጠጊያ ናት፣ አምባ ናት። ጽዮን ትባላለች ድንግል ማርያም። ጽዮን ማለት መጠጊያ ማለት ነው። እናታችን ጽዮንን እናታለን እመቤታችን። ጽዮን ማለት መጠጊያ ነውና በስጋም በነፍስም መጠጊያ ትሁነን ወላዲተ አምላክ። ርሪተ ሕሊና ከሁላችን ጋር ትሁን። ሁለተኛው
የእርቅ ምልክት ቅድም ያልኩት የትምህርቱ ርዕስ የእርቅ ምልክት ነውና ኖህ ከመርከብ ከወጣ በኋላ እግዚአብሔር ሁለተኛ ምልክት ሰጠው። የመርከቡ ከጥፋት ውሃ የዳነበት ሲሆን ከዚያ በኋላ ደግሞ ሁለተኛ የጥፋት ውሃ እንዳይመጣ እግዚአብሔር ለኖህ ምልክት ሰጥቶታል። ምን አለው? ከመርከብ ወጣ በኋላ ኖህ መርጬሃለሁ፣ ወድጄሃለሁ፣ እድሜህንም አብዝቼልሃለሁ፣ ብዙ ወተባዙ ወምልእ ዋለ ምድር። ኖህ እንግዲህ 8 ሰዎች ናቸው የቀሩ። ብዙ ተባዙ ምድርን ሙሏት አለው። እንግዲህ በ6 ሰው ነው። ከዚያ በኋላ ኖህ አልወለደም። ሴምን ያፌትን ካምን ከወለደ በኋላ ከመርከብ በወጣ በኋላ አልወለደም። 3ቱ ልጆቹ ግን እንዲወልዱ እግዚአብሔር ፈቀደ። የኔ ልጆች ብቻ ተባዝተው ዓለም እንዴት ይሞላልሃል አለው። አይ ኖህ ግድ የለህም ሁሉ በእጄ ነው አለው። ሁሉ በደጄ ነው እኔ ሞላዋለሁ አለው። ነው አዎ እሺ ግን ጌታዬ አለ። ጌታዬ አንድ ጥያቄ ልጠይቅ ፍቀድልኝ አለው። ኖህን እግዚአብሔር ይወደዋል። ኖህን እግዚአብሔር ይወደዋል። ለምን ነው የሚወደው? ኖህ እግዚአብሔርን ስለሚወደው አይደል? ኖህ እግዚአብሔርን ስለሚወድ እግዚአብሔር አሁን እናንተ ሽማግሎች እግዚአብሔርን ስለምትወዱት ይወዳቸዋል። እግዚአብሔር የሚወዱትን ሁሉ ይወዳል። የኖህን ሚስት ይወዳታል። ለምን? እሱን ስለምትወደው። እናቶቻችን እህቶቻችን እግዚአብሔርን ከወደዳችሁት ይወዳቸዋል። አባቶቻችን ወንድሞቻችን እግዚአብሔርን ከወደዳችሁት ይወዳቸዋል። እግዚአብሔር የሚወዱትን ሁሉ ይወዳል እና ስለሚወደው ጌታ አንድ ጥያቄ ልጠይቅ አለው። መታደል እኮ ነው። ሆኖ ጋር ቃል በቃል እየተነጋገረ እኮ ነው ሽማግሌው። አይ መታደል! እንዲህ ያለ ሽምግልና ይስጠን ለሁላችን። ከእግዚአብሔር ጋር የሚያነጋግር ሽምግልና፣ ከእግዚአብሔር ጋር የሚያስታርቅ ሽምግልና፣ ከእግዚአብሔር ጋር በስጋው በደሙ በንስሐ አንድ የሚያደርግ ሽምግልና ይስጠን ለሁላችንም። ትልቅ በረከት ነው። ትልቅ ጸጋ ነው። ትልቅ ሀብት ነው እና ኖህ ሲጠይቅ እግዚአብሔር ጠይቃለሁ። ካሁን በፊት የነበረው ትውልድ ኃጢአተኛ ስለሆነ አጠፋው። አሁንስ የሚወለደው ትውልድ መቼም ከኃጢአት ንጹህ የሚሆን የለም። ነገ መልሰህ ልታጠፋው አይደለ? ምን ያደርጋል መብዛቱ አለው። በዚህ እግዚአብሔር አይ ኖህ አንተ ደግ አይደለህ፣ ሁለተኛ ደግሞ ያጠፋል ብለህ ነው? እንግዲህ ሳላጠፋም ይበቃል። ላንተ ቃል ኪዳን እሰጥሃለሁ፣ ቃል እገባልሃለሁ አለው። እሺ ጌታዬ ምን ቃል ኪዳን ነው የምትሰጠኝ አለው። ወይ ቤሎ እግዚአብሔር ለኖህ እግዚአብሔር ኖህን እንዲህ አለው፣ በሳይም ቀስቴ በውስተ ደመና ከመዳግመ ለምድር ያማስና ባይህ። እንግዲህ ወዲህ ሁለተኛ ይችን ዓለምም ሆነ ሰውንም ሆነ እንስሳት አራዊትንም ቢሆን በጥፋት ውሃ እንዳላጠፋ ቃል ኪዳንና ምልክት እሰጥሃለሁ። እሺ ጌታዬ የምትሰጠኝ ቃል ኪዳን ምንድነው አለው። ደመናው በሚዞርበት ጊዜ በአይንህ የምታየው ከደመና ላይ የሚዘረጋ ቀይ፣ ቢጫ፣ አረንጓዴ የሆነ የቃል ኪዳን ምልክት እዘረጋልሃለሁ አለው። ይሄ ነው እንግዲህ የእርቅ ምልክት ቀስተ ደመና ለኖህ ሰጠው። ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ ተመልከቱ። በየቤታችሁ መጽሐፍ ቅዱስ ያላችሁ ቀስተ ደመናው እዩት። ቤተክርስቲያኗን ቀና ብላችሁ እዩት። ይህ ሰማያዊ ነው፣ ምድራዊ አይደለም። ይህ ለአባታችን ለጻድቁ ለኖህ የተሰጠ የመዳን ምልክት ነው፣ የቃል ኪዳን ምልክት። ከዚያ በኋላ ማያይህ አልወረደም። ይገርማቸዋል። ማያይህ አልወረደም። ለኖህ ቃል ኪዳን ተሰጥቶታል። ኖህ እጁን ዘርግቶ ጌታዬ እቀበላለሁ። እንዴት አድርገህ ነው የምትሰጠኝ አለው። በእጅህም ትይዋለህ። የኋላ ኢትዮጵያ የምትባል ሀገር የልጅ ሀገር አለች። የዚያች ሀገር ቃል ኪዳን ባንዲራ ይሆናል። ኋላ ያስከሚሆን ድረስ ግን በእጅ የሚዳሰስ ባንዲራ እስከሚሆን ድረስ ግን ከደመና ላይ ያሳይሃለሁ። እኔ ራሴ እንደ ሸማ አድርጌ ከደመናው ላይ እዘረጋልሃለሁ። ደመና ሲዞር ያን ስታይ ተመስገን ጌታዬ፣ እንግዲህ ወዲህ አታጠፋኝም፣ እንግዲህ ወዲህ ዓለምን አታጠፋም እያልክ አመስግነኝ።
ቸርነቴን ቃል ኪዳኔን ለልጆችህ አስተምር ለሚነሳው ትውልድ ሁሉ እግዚአብሔር ሁለተኛ ዓለምን በጥፋት ውሃ ወይም በንፍር ውሃ እንዳያጠፋ የገባልኝ የቃል ኪዳን ምልክት ነው እያልክ ስበክ አስተምር አለው። እሺ አለ። ወዲያውኑ ኖህ ከመርከቡ ከወጣ በኋላ ከልጆቹ ጋራ አብሮ በዚህ ዓለም ሲኖር ደመና መጣ። ከደመናው ላይ ቀስተ ደመናው ተዘረጋ። ሎቱ ስብሐት ለስሙ ምስጋና ይሁን። ምክንያቱም የተናገረውን የማያስቀር የሚሰጠውን የማይነሳ እግዚአብሔር እዘረጋለሁ እንዳለ ዘረጋ። ቀስተ ደመናውን ስታየው ተደመና ላይ ማን የዘረጋው? እግዚአብሔር ነው የዘረጋው። በማን ምክንያት? በኖህ ምክንያት። አባቶቻችን እኮ እነ አብርሃም እነ ይስሐቅ እነ ያዕቆብ ደጋጎቹ እነ ሙሴ እነ አሮን ምልክት የተሰጣቸው አባቶች ናቸው። እግዚአብሔር እንዲሁ ዝም ብሎ ወዳጆቼ ብሏቸው የቀረ አይደለም። የቃል ኪዳን ምልክት ሰጥቷቸዋል። ለኖህ ግዝረት ሰጥቶታል። ማን ነው? ለአብርሃም ግዝረት ሰጥቶታል። ለኖህ መርከብ ሰጥቶታል። ሁለተኛ ቀስተ ደመና ዘረጋለት እግዚአብሔር። ስሙ የተመሰገነ ይሁን። ዚዋላ ያን ያየ ኖህ እግዚአብሔር ሁለተኛ ልጆቹን እንዳያጠፋቸው ስለተረዳ በሉ ልጆቼ ውለዱ ብዙ ተባዙ አላቸው። ወለዱ። ካም ወለደ፣ ያፌት ወለደ፣ ሴም ወለደ። ብዙ የብዙ ሆነው ይሄው እስካሁን ድረስ ያለው ትውልድ ሁሉ የኖህ የልጅ ልጅ ነው። የኖህ ሐረገ ትውልድ ነው። የኖህ ቤተሰብ ነው። ሁላችንም የማን ቤተሰቦች ነን? የኖህ ቤተሰቦች ነን። አዎ የደጉ አባት የኖህ ቤተሰቦች ነንና ኖህን የጠበቀ አምላክ ሁላችን ይጠብቀን፣ ፈተናውን ያርቅልን። ያቺ ቀስተ ደመና የድንግል ማርያም ምሳሌ ናት። ያቺ ቀስተ ደመና እዩዋት እስቲ እዚህ ላይ ጌታችን እግዚአብሔር አምላክ ቀስተ ደመና ይላታል። ኢትዮጵያውያን አባቶች ደግሞ ማን ይሏታል? የማርያም መቀነት ይሏታል። አያችሁ ቃል ኪዳኑን ሲገልጽ እኮ ነው። ምእመናን እኮ የኢትዮጵያ ምእመናን እኮ የምስጢር ባለቤቶች ናቸው። ማን አሏት? እቺን ምንድናት? ማን አሏት? የማርያም መቀነት አያትቺ እንደዚህ አድርገው ይለብሱታል አባቶቻችን እናቶቻችን። ይህንን በልብሳቸው ይለብሱታል። ይሄ ቀይ ቢጫ አረንጓዴውን ስሙንም የማርያም መቀነት ይሉታል። አዎ ድንግል ማርያም ቃል ኪዳኑን ነው። የሷ መቀነት ቃል ኪዳኑ ነው። የድንግል ማርያም ቃል ኪዳን ዓለም የዳነብሽ ዓለም ከመከራ የዳነብሽ ከመከራ ስጋ ከመከራ ነፍስ የዳነብሽ አዳምና ሔዋን ከሲኦል ወጥተው ገነት የገቡብሽ የቃል ኪዳን መቀነት አንቺ ነሽ ብለው ሰየሟት አባቶቻችን እናቶቻችን። ነፍሳቸውን በረፍተ ገነት ያሳርፈው፣ ያላችሁትንም ይጠብቃችሁ፣ ትውልዱንም የኖህን ቤተሰብ እንደባረከ የተባረከ ትውልድ ያድርገው። ምሳሌ ያለው ምእመናን የጨረስኩ ነው። ምሳሌው ይህ የምናየው ቀስተ ደመና ከደመና ላይ ተዘርግቶ መታየቱ እስከ ዓለም ፍጻሜ ድረስ ይህ ዓለም ሰባት ካት በጠፉበት ጥፋት አይጠፋም ሲል እግዚአብሔር ያስቀመጠው ስለሆነ ይህንን ስናይ በደመናው ላይ ተመስገን እያልን እናመሰግን ይገባል። ሁለተኛም ሰባት ካት በጠፉበት ጥፋት የማንጠፋ መሆኑን ልናስብለት ይገባል። እግዚአብሔር ቸር ነው። ስለዚህ ሰማያዊ ነው። እውነቱን ለመናገር ይህ ቀስተ ደመና ምድራዊ አይደለም። ሁልጊዜ እናየዋለን። ደመና ሲመጣ ይጋረዳል፣ ቀይ ቢጫ አረንጓዴ። አዲያ ከኖህ ልጆች አንዱ ካም ነው አይደለ? አፍሪካ የማን ክፍል ነው? አፍሪካ የካም ነው። አፍሪካ ኢትዮጵያ ደግሞ በአፍሪካ ውስጥ ነው ያለች አይደል? አፍሪካ ናት። ስለዚህ በአፍሪካ ካሉት አይጉር አሉ ብዙዎች እንደምታውቁት ነኬንያ አጠቃላይ አፍሪካ ከዚያ ሁሉ ተለይታ ይገርማቸዋል የኖህን የቃል ኪዳን ምልክት ይዛ የተገኘች ወይም ዛሬም የምትገኝ ሀገር ማናት? ኢትዮጵያ። ዝም ብሎ የመጣ አይደለም፣ ለኖህ ተሰጠ። እንዴት ወደ ኢትዮጵያ ባንዲራ ሆኖ መጣ?
የሚል ጥያቄ ካለ ከኖህ ልጆች ከሶስቱ አንዱ ካም ስለሆነ ካም ደግሞ ወደ አፍሪካ ሲመጣ ይህንን የአባቱን የቃል ኪዳን ምልክት ባንዲራ አድርጎ ዞት መጣ ነው። እንዴት መጣ የሚለውን ያዙ። ይህ ቃል የተጀመረ በደመና ላይ መጋረድ የተጀመረ በኖህ ዘመን ነው። ስለዚህ የኖህ ልጅ ደግሞ አይ አፍሪካን ስቀበል ከአፍሪካ መካከል የአፍሪካ ቀንድ ማናት? ኢትዮጵያ አፍሪካ ቀንድ ትባላለች። ቀንድ ናት። ቀስተ ደመና ብቻ አይደለም ቀንድም ናት። ከፍ ብላ የምትታይ ሌላው ዝቅተኛ ነው። ሀገሩ ሁሉ አፍሪካ ዝቅ ያለ ነው። ኢትዮጵያ ግን ከላይ ከፍ ቀንድ እዚህ ላይ አይደል ያለ የከብቶች ቀንድ ራስ ላይ አይደል ያለ። ኢትዮጵያ ደግሞ በአፍሪካ ከአፍሪካ ሁሉ በላይ ከፍ ያለች ሀገር ናት የምትታይ። እዚህኛ ስለሆነኛውን ተራራዋንም ቆላዋንም ደጋዋንም ስለያዝነ ከፍ ትበል ዝቅ ትበል ብዙ አንረዳም። በሌሎች አፍሪካውያን ዘንድ ስትታይ ግን ኢትዮጵያ መልክዓ ምድሯ ከሁሉ በላይ ከፍ ያለች ናት። ቀንድ የአፍሪካ ቀንድ የምትባል በከፍታዋ ነው በአንደኛ ደረጃ ኢትዮጵያ የአፍሪካ ቀንድ የምትባል በጣም ከፍተኛ ሀገር ናት። ተራራዎቿ ጋራዎቿ መልክዓ ምድሯ ከፍ ያለ ስለሆነ ሌላው ደግሞ የኖህን የቃል ኪዳን ምልክት ባንዲራ ወይም ሰንደቅ ዓላማ እያውለበለበች ሀላይ ሁና የምትታይ ተክላ በዓላማ ላይ ተክላ የምታውለበልብ ሀገር የአፍሪካ ቀንድ ኢትዮጵያ ስለሆነች ነው። ለዚህ እኮ ነው ኢትዮጵያ ቅኝ ግዛት ያልተገዛች። ኢትዮጵያ ቅኝ ግዛት አልተገዛችም። አፍሪካውያን ተገዝተዋል አይደል? አሁን ከአፍሪካ ቅኝ ግዛት ያልተገዛ ሀገር አለ? ተገዝቷል። እቺ ግን አልተገዛችም። ለምን? የኖህን የቃል ኪዳን ምልክት ይዛ ስለተገኘች። ይህ ብቻ አይደለም፣ ቅድስት ድንግል ማርያምንም ይዛ ስለተገኘች። ይህ ባንዲራውና ቀስተ ደመናው የስጋችን የቃል ኪዳን ምልክት ነው። ሁለተኛ በንፍር ውሃ እግዚአብሔር እንዳያጠፋን የሰጠነ ምልክት ነው። ለነፍሳችን ደግሞ ባንዲራ አለችን። ለነፍሳችን ቃል ኪዳን ሁና ሁልጊዜ የምትጠብቀን ምልክት፣ ሁልጊዜ የምናያት፣ ሁልጊዜ ከዓይናችን የማትሰወር፣ ሁልጊዜ ዓይናችን ባያት ቁጥር ደስ የሚሰኝባት፣ ለዓይናችን ተስፋ፣ ለልባችን ተስፋ፣ ለእግራችን ተስፋ፣ ለእጃችን ተስፋ፣ ለአባቶቻችን ተስፋ፣ ለእናቶቻችን ተስፋ፣ ለልጆቻችን ተስፋ የሆነችው ታላቋ የማትለወጠው የቃል ኪዳን ምልክት ማናት? ሁለተኛይቱ ማናት? ቅድስት ድንግል ማርያም ወላዲተ አምላክ የዓይናችን ማረፊያ ቅድስት ድንግል ማርያም ናት። ወላዲተ አምላክ ቀስተ ደመናይቱ እሷ ናት። ብንራብ የምንጠግብባት፣ ብንጠማ የምንጠጣባት፣ ብንታረዝ ብንራቆት የምንለብስባት፣ ብንቸገር ብናዝን የምንረጋጋባት የቃል ኪዳን አርማ ወላዲተ አምላክ ቅድስት ድንግል ማርያም ናት። አዎ ሲርበን የምንበላባት፣ ሲጠማን የምንጠጣባት፣ ሲበርደን የምንጎናጸፍባት አማናዊት የቃል ኪዳን ምልክት የእርቅ ምልክት ቅድስት ድንግል ማርያም ናት። በስጋችንም በነፍሳችንም ተርበን የምንጠግብባት፣ በስጋችን ሲርበን የቸገረው ሰው የራበው ሰው በማን ስም ነው ለምኖ የሚበላ? በእንተ ስማ ለማርያም ስለ ወላዲተ አምላክ አምላክን ስለወለደች ስለ እግዝእትነ ማርያም ብሎ የራበው ሁሉ ጠግቦ ያድራል፣ የጠማ ሁሉ ጠጥቶ ያድራል፣ ስሟን የጠራ ሁሉ ደስ ይለዋል። ነብዩ ዳዊት በመዝሙር
44 ቁጥር 12 ላይ እንዲህ አለ እየንታባዎች ተወልዱ ለኪ ደቂቅ ስለ አባቶች ፈንታ ልጆች ተወለዱልሽ ወትሰይሚዮ መላእክተ ለኩሉ ምድር በአራቱ ማዕዘን ትሾሚያቸዋለሽ ወይ ዘክሩ ስመኪ በኩሉ ትውልድ በልጅ ልጅ ዘመን ስምሽን ይጠራሉ ማን ይያሉ ማርያም ይያሉ እስቲ በሉ ማርያም በሉ እስቲ ማርያም ድንግል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ እንዲህ ይያሉ ይዘክሩ ስመኪ ለልጅ ልጅ ዘመን ስምሽን ይጠራሉ ያላት ሁልጊዜ ስሟን የምንጠራ አባቶቻችን ቀሳውስት ዲያቆናት መነኮሳት በሰዓታቱ ኒ ሀቤ ወድንግል ምስለ ወልድኪ ፍቁርኪ እያሉ ይጠሩሻል ሊቃውንቱ በማህሌት ስምሽን ይጠራሉ ምእመናን ስምሽን ይጠራሉ ያብነት ተማሪዎች ደቀ መዛሙርቱ በእንተ ስማ ለማርያም ብለው ስምሽን ይጠራሉ የኔቢጤዎች ደሃዎች ችግረኞች ሲርባቸው ሲጠማቸው ስምሽን ጠርተው ይበላሉ ይጠጣሉ ወይ ዘክሩ ስመኪ በኩሉ ትውልድ ለልበልጅ ልጅ ዘመን ስምሽን ይጠራሉ ብሎ ስሟ እንዲጠራ ስሟ እንደማይቋረጥ ሁሉ ጊዜ ነው ትውልድ ያለፈ ትውልድ ሲተካ የቅድስት ድንግል ማርያም ስም አይቋረጥም አባይ ከመፍሰስ ፀሐይ ከመመላለስ እንደማያቋርጥ ሁሉ የቅድስት ድንግል ማርያም ስሟ ከመጠራት በጸሎት ሳሊ ለነ ቅድስት ሆይ ለምኝልን ከመባል አይቋረጥም በስጋችን ስሟን ጠርተን በልተን እንደምናድረው ሁሉ ደግሞ ቢርበን የምንበላባት ቤታችን ምታጎርሰ እናታችን ቅድስት ማርያም የነፍሳችን ምግብ ቅዱስ ሥጋውን ክቡር ደሙን ያገኘንባት ሆናት በስጋችንም በነፍሳችንም ትመግበናለች ረሃበ ሥጋ በስሟ እንደሚወገድ ሁሉ ረሃበ ነፍስ የነፍስ ረሃብ የነፍስ ጥማት የሚወገድ አምላክ ከሰማይ ሰማያት ወርዶ ከርሷ ተወልዶ በተዋህደው ቅዱስ ሥጋው ክቡር ደሙ ቅዱስ ሥጋዬን የተቀበለ ክቡር ደሜን የተቀበለ የዘላለም ሕይወት አለው ብሎ በዮሐንስ ወንጌል 6:56 ላይ እንዳስተማረ የምንቀበለው ቅዱስ ሥጋውና ክቡር ደሙ ከርሷ የተዋህደው ስለሆነ እመቤታችን የምግብ ቤታችን ናት እመቤታችን ብንራብ እንበላባታለን ሥጋውን ደሙ እናገኘዋለን ከሳነ ያገኘነው ማየገቦ የተጠመቅንበት ወንዶች በ40 ቀን ሴቶች በ80 ቀን የተጠመቅንበት ማየገቦ ልጅነትን ያገኘንበት ከርሷ ከተወለደው ከመድኃኔ ዓለም ጎን የተገኘ ነው ከሥላሴ ተወልደናል ሁላችን የሥላሴ ልጆች ነን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደናል አዲያ የተወለድንበት ጥምቀት ማየገቦ ከጎን የፈሰሰው ውሃ ከቅድስት ድንግል ማርያም በተዋህደው ሥጋ ስለሆነ እመቤታችን ከሥላሴ ለመወለዳችን ምክንያት ናት እናታችን ናት አማላጃችን ናት የቃል ኪዳን የተስፋ የማትለወጥ ተስፋችን ናት እንዲያውም ተስፋ የሚቆርጥ ሰው ካለ እመቤታችን ይጥራ ስሟን ይጥራ እመቤቴ ቅድስት ድንግል ማርያም ሆይ አንቺ ያለሽ ካላት ወዲያውኑ ይበላል ይጠጣል የሁሉ ተስፋ ናት ውሻው አንድ የተጠማ ውሻ መጣ እመቤታችን አንድ ቀን ዋልት ቀዳ ሄዳ የተጠማ ውሻ መጣ ሴቶች ውጣ ብለው አባረሩት እቃቸውን እንዳይነካባቸው እንዳያረክስባቸው ነው አየችውና እናንተ እህቶቼ አለቻቸው አቤት እግዚአብሔር እኮ ውሻ አልጠላውም ቢጠላው ኑሮ አይፈጥረውም ነበር አለቻቸው አያችሁ እግዚአብሔር የፈጠረው ፍጥረት ሁሉ በእግዚአብሔር ዘንድ የተወደደ ነው
ቢጠላውማ መቼ ይፈጥረው ነበር እናንተ እግዚአብሔር ያልጠለው ለምን ነው የምትጠሉት እህቶቼ አለቻቸው እነሱ አልገባቸው እሷ ግን ታስተውላለችና ደሞ ዛሬስ እንዴት ያለች መጣቻያ ውሻን እግዚአብሔር ይወደዋል የምትል አሏት እና ቢጠላውማ መቼ ይፈጥረው ነበር አለቻቸው አያችሁ ሁላችን እንገነዘባለን እንግዲያማ እግዚአብሔር ይወደዋል ካልሽ አንቺ ቀርተሽ አጠጪው አሏት መቅጃ ያዘችም ነበር ምን አለ ምን ችግር አለ አለችና የወርቅ ጫማዋን ውልቅ አደረገችና ውሃውን በወርቅ ጫማዋ ቀዳችና ቡችዬ እንካጠጣ አለችው ችርሪታሊና ምትባለዚህ እኮ ነው እሷ እኮ ለሁሉ መጠጥ ምግብ ናት ለሰው ብቻ አይደለም ለፍጥረቱ ሁሉ ቡችዬ ቀረብ አለና በወርቅ ጫማ ውሃ ጠጣ የታደለው ውሻ በወርቅ ጫማ እነዚያ ሴቶች ቢሰጡት በገል ነበር የሚሰጡት እንኳን አልሰጡት አይደል ይህ ክብር ያገኘው ነበር በወርቅ ጫማ በወርቅ እኮ ነው ሲጠጣ ቆማ ጠጣ በል እስክትጠግብ ድረስ ጠምቶ አይደል አለችው ያምላኩ እናት ሆኗን ያውቃል እንዴ ሲወለድ በቤተልሔም ላሞች በጎች አህዮች ቀርበው የገበሩለት እኮ ያምላካቸው የፈጣሪያቸው እናት ድንግል ማርያም ስለሆነች እሱ አምላክ ስለሆነ ነውና ፍጥረታት ሁሉ ስለሚያውቁ ያውሻ አወቀና ደስ አለው ኋላ ምን አሏት እነዚያ ሴቶች አንቺ ማድጋሽን አጎደልሽ ውሃ የት ልታገኝ ነው ውሃው ደግሞ የጉድጓድ ውሃ ነው ናዝሬት ቆላማ ቦታ ስለሆነ ውሃ የሚቀዱ በጅሩራ ነው ምንጭ አይላቸው መቅጃ ሳትይ በምን ልትቀኝ ነው አሏት አይ ውሃ እኮ ከላይ ነው የሚመጣ እንጂ ከምድር አይደለም የሚሳብ ልክ ነው እናንተ የምትስቡት ከምድር ነው ግን ውሃው የሚገኝ ከእግዚአብሔር ነው ስትል ወዲያውኑ የጎደለው ማድጋዋ ሞላላት በታምራት እግዚአብሔርን አመስግኑ ነቃበሉ አትፍዘዙ ሞላ የእናንተንም ይሙላላችሁ ማድጋችሁን ይሙላላችሁ ቤታችሁን ይሙላላችሁ ምን ጎሎባችኋል ሲንገሩኝ ዘይት ጎሎባችኋል አንሷችኋል ዘይቱን ይሙላላችሁ ዱቄቱስ አጉስጉሻው አልቆባችኋል እመቤታችን ታበርክትላችሁ ዳቦውንም ታበርክትላችሁ እንጀራውን ታበርክትላችሁ ጫውን ታበርክትላችሁ ቅቤውን ታበርክትላችሁ እምነቱና ጸበሉን ወስዳችሁ ጨምሩበት እሺ ጨምሩበት እሷ ተባርክላችኋለች ምክንያቱም ለውሻው ያዘነች ለኛም ምትጨክን ይመስላችኋል አጨክንም መናፍቃን አዲያ ሳይገባቸው ድንግል ማርያምን አማላጅነቷን ቃል ኪዳኗን ዝቅ ያደርጉታል አራት ሞላለች የጎደለ የሚሞላ በሷ ነው ማድጋዋ ሞላ ኢትዮጵያ ዛሬ ብዙ የጎደለ ነገር አላትና ትሙላለት ነቤታችን የጎደለውን ትሙላልን የጠመመውን ታቅናልን የራቀውን ታቀርብልን የታመሙትን ትፈውስልን ያዘኑትን ታረጋጋልን የተቸገሩትን ሁሉ ነፃ ታደርግልን እና የኖህ ቃል ኪዳን ቀስተ ደመና ድንግል ማርያም ናት ስለዚህ አራት ህብር አለው ነጭ ቀይ ቢጫ አረንጓዴ ያለው የአራቱ ባህሪያት ምሳሌ ነው ጌታችን ከመቤታችን አራቱን ባህሪያት ስጋ አምስተኛ ባህሪ ነፍስን ነስቶ ሰው ለመሆኑ ምሳሌ ነው የጥምቀታችን ምሳሌ ነው ይሄ ስታዩት ነጭም አለው ነጩ የውሃው ቀዩ የቀዩ እዚህ አለ አይደል ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና ቢጫው የቅዱስ ስጋው በአምሳለ ብስ ይሰጠናልና ጥቁሩ የደሙ ምሳሌ በአምሳለ ወይን ይሰጠናልና ነጩ የውሃው ምሳሌ ማነው የጥምቀት ምሳሌ በአምሳለ ማይ ይሰጠናልና እንዲህ ያለ በረከት አግኝተናል እንግዲህ ሀገራችን ኢትዮጵያን በዚህ በባንዲራዋ በቃል ኪዳኗ ጸንታ እንድትኖር ያምላካችን ቅዱስ ፈቃዱ ይሁንልን የእርቅ ምልክት ነው የትምህርት የርዕስ ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ መጽሐፍ ቅዱሳችሁን ተመልከቱ ቃል ኪዳኑ ኖህ የዳነባቸው ሁለት ነገሮች ናቸው አንደኛ መርከብ ነው ሁለተኛ ደግሞ ዓለም ሁለተኛ
በንፍሯ እንዳይጠፋ የተሰጠው ቃል ኪዳን ቀስተ ደመና ነው። መርከቢቱ ቀስተ ደመናይቱም የድንግል ማርያም ምሳሌ ናትና እመቤታችን በቃል ኪዳኗ ታማልደን ተጠብቀን። ከዚህ ጋር ማንረሳው ነገር ቢኖር እቺ ሀገራችን ኢትዮጵያ ለእመቤታችን የአስራትና የቃል ኪዳን ሀገር ሆና ተሰጣለች። ከቀስተ ደመናው በተጨማሪ ድንግል ማርያም ከልጇ ጋር ተሰዳ ወደ ግብጽ በመጣችበት በሄሮድስ ዘመን ጣና ቂርቆስ ላይ 3 ወር ተቀምጣለች። በዚህ ጊዜ ወደ ደብረ ቁስቋም ስትመለስ እግዚአብሔር አምላክ እቺን ሀገር ኢትዮጵያን የቃል ኪዳን ሀገር ትሁንሽ ብሎ ሰጥቷታል። እጅ ነስታ ተቀብላለች ድንግል ማርያም። ስለዚህ ይቺ ሀገር የማን ሀገር ናት? የድንግል ማርያም ሀገር ናት። ይቺ ሀገር የማን የቃል ኪዳን ርስት ናት? የድንግል ማርያም ርስት ጉልት ናት። ርስት ጉልት እመቤታችን ርስት ጉልት የተሰጠቻት ኢትዮጵያ ስለሆነች ታምሯ የሚነበብ ቅዳሴዋ ይቀደሳል፣ ውዳሴዋ ምስጋናዋ ይደረሳል። እንግዲህ ፍልሰታ እየደረሰች ነው እና ይቺ ሀገር የቃል ኪዳን ሀገሯ ናትና ስትጸልዩ አባቶች፣ እናቶች፣ ወንድሞች፣ እህቶች ስለ ኢትዮጵያ ስትጸልዩ እመቤቴ ሆይ ይቺ ሀገር ኢትዮጵያ የቃል ኪዳን ሀገርሽ ናትና እባክሽ ጠብቂያት። ይቺ ሀገር ርስትሽ ናትና ጉልትሽ ናትና ከጥፋት አድኛት። ይቺ ሀገር የአስራት ሀገርሽ ናትና ጠብቂያት እያልነ መጸለይ ይገባናል። እመቤታችን አሁንም የቃል ኪዳን የአስራት ሀገሯ ኢትዮጵያን ትጠብቅልን። በውስጥም በውጭም ሀገር ሆነው በውዳሴ ማርያም በጸሎተ ማርያም አትርሱን እያሉ የሚማጸኑ ብዙ ወገኖቻችን አሉና እመቤታችን ወላዲተ አምላክ ቅድስት ማርያም በቃል ኪዳኗ ትጠብቃችሁ። እመቤታችን በቃል ኪዳኗ ታጽናችሁ፣ አትለያችሁ።